طيب የመጀመሪያው الضمائر ضمائر ضمائሮች ሁሉም ምንድን ናቸው? መብንይ ናቸው። ምሳሌ ወ የ ወማ هم ኢራቡ ይለያል። ልበሉ ኢራቡ ይለያል። ሁለተኛ ضمير ሁለተኛ መብንይ ነው። اسماء الاستفهام اسماء الاستفهام اسماء الاستفهام የእስቲፍሃም ቃላቶች የመጠየቂያ ማለት ነው። የመጠየቂያ ሁሉም መብንይ ናቸው። ማን ሲቀር? አይ እነማን ናቸው መብንያቱ? አይ የምትለው ቃል ሙዕረብ ናት። አዩን ይባላል። አየን አይን ማለት ትችላለች። አዩል ፈሪቀይኒ አየማ ተድዑ ሚን አይ እንላለን ማለት ነው። እነዚህ ይሄ እቺ ሙዕረብ ናት። ጥያቄ ናት፣ ግን የጥያቄ ቃል ነው፣ ስም ነው። ላኪን ምንድነው ሙዕረብ ይቀያየራል። ሌሎቹ የመጠየቂያ እስቲፍሃም ቃላቶችስ ስሞች ሆነው ማለት ነው። ስም ሐርፍ አላልኩም። የመጠየቂያ ሐርፍ አለ እንደነ ሃል እንደነ ሐምዘቱል እስቲፍሃም አሉ። እነሱ ሲጀመር ሐርፍ ናቸው። በቃ እዚህ ውስጥ አይገቡም። ሲጀመር ሐርፍ ከሆነ መብንይ ነው። ላኪን የመጠየቂያ ቃላቶች በስም እንደነ መን አንት አይነ ከይፈ ወሃከዛ እነዚህ ቃላቶች ምንድን ናቸው? መብንይ ናቸው። መን ሁልጊዜም ስም ነው፣ ግን ምንድን ነው? መብንይ ነው። አይዋ ከመም እንደዛው መብንይ ነው። አይቀያየርም። ስም ነው፣ ግን አይቀያየርም። አይነን ሁሌ አይነን አይኒን አንልም። ከይፈ ሁሌ ከይፈ ነው። ከይፉን ከይፊ አንልም። ስለዚህ አስማኡል እስቲፍሃም ከተባለ ይሄ ቃል አስማኡል እስቲፍሃም ነው ካልኳችሁ ማን ሲቀር? ከአዩን ሲቀር ሌላው መብንይ ነው ሚሉት ይዛላችሁ። ከዛ ሲዕራቡ እሱን ደግሞ እንደ ጥቅል ኢዕራባቸው ምን እንደሆነ እናያለን ማለት ነው። አንዱን ምሳሌ ለምሳሌ ضمائርን ምሳሌ እንወስዳለን። በዛ መሰረት ሌሎቹ ተመሳሳይ ናቸው ማለት ነው። ይሄ የመጀመሪያም ስለሆነ የምትይዟት መሰረት የሆነችውን ቃይዳ ነው። ከዛ በኋላ የምትጨምሩት እንደዚህ የሚባለው መሰረት ተይዞ ነው። ይሄ ሳይያዝ ወደዛ መሄድ ስለማይቻል ነው። طيب ሶስተኛው اسماء الشرط اسماء الشرط ከስሞች ነው ሆኖ ከስም አሁንም اسماء الشرط ላይ አዩን የምትለው ቃል اسماء الشرط መጠቀም ይችላል። አሁን ልበሉ አንድ ቃል አንዳንዴ اسماء الشرط ማለት اسم الشرط ማለት ትችላላችሁ። اسم الشرط ማለት ይሄ ለሸርጥ የምታስቀምጡት ንግግር ማለት ነው። መየሽተይድ እንጂ እንዲኮን እንዲሆናል ብላችሁ ስታመጡ اسم الشرط ነው የምታመጡት። እነዛ اسم الشرط ስታመጡ
ከነዛ አስማ ሸርጦች ውስጥ አዩን ብቻ ናት ልክ እንደ ኢስቲፋሚያ ምን እንጠቀማለን ለጥያቄ ነው ያ ደግሞ ለሸርጥ ነው ለሁለት መጠቀም ይችላል እንደነ መን ማለት ነው ለምሳሌ መን አንተ ጥያቄ ነው መን አንተ ማን ነህ ጥያቄ ነው ኢስቲፋም ነው ሸርጥ እስከሆነ ለምሳሌ መየሽተይድ የንጀህ የታገለ ነጅ ይወጣል ትላለ ሸርጡ ምንድነው ትግል ነው ለዛ ሸርጥ ለማድረጊያ ቃል ምንድነው መን የምትላን ታመጣለህ ለሸርጥ ታረጋታለህ ማለት ነው ከሸርጥዮች ውስጥ አንደኛው ነው ስለዚህ አስማ ሸርጥ ሲባል ከአዩ ውጪ ሌሎች እንደነ መን ያሉ ቃላቶች አስማ ሸርጥ ወደፊት እንማራለን ወደፊት ስትማሩት አስማ ሸርጥ ከተባለ እንደነ ሐይፉማ እንደነ አያነ እንደነ መን ያሉ ቃላቶች እነዚህ አስማ ሸርጥ ስትባሉ ቀጣ መብኒ ናቸው ማን ሲቀር ትላላችሁ መህማም ይገባ ወደፊት ስለምንማረው ብዬ ነው አሁን እዚህ ጋር መብኒ ነው ማን ነው መብኒ ማን ነው ሙዕረብ የሚለው እንድትለዩ ብቻ واضح اسماء شرط ከተባለ መብኒ ናቸው አራተኛ اسماء الموصوله اسم الموصول الذين እያል ምን ጠቅስ اسم الموصول አያያዥ ቃላት ምን ናቸው ማለት ነው الذين እነዚህ መብኒ ናቸው ማን ሲቀር አሁንም ሙሰና ሲቀር ሁለትዮሽ የሚጠቁም ሲቀር እነማ اللذان اللتان اللذين እያል እንቀራለን ማለት ለሁለትዮሽ የሚጠቁም اللذان የሚለው ሲቀር ሌላው الذين الذي እምንላቸው እስመል መውሱል ወደፊት የምንማራቸው ቃላቶች በሙሉ መብኒ ናቸው ማን ሲቀር ሙሰና ሲቀር ለሁለትዮሽ የምንጠቀመው ሲቀር አምስተኛ አስማ አልኢሻራ اسم الإشارة ሲቀር እንደነማ هذا هذه ምን ናቸው ማለት ወደፊት እናያቸዋለን እነዚህ ምንድን ናቸው መብኒ ናቸው هذا ሁሉ هذا هذه ሁሉ هذه هؤلاء ሁሉ هؤلاء ነው አሁንም ማን ሲቀር እነዚህ ወንያቸው ማን ሲቀር ለሁለትዮሽ የሚጠቁሙ هذان هذين እንላለን ማለት ነው ይሄ ሙዕረብ ነው ይቀያየራል هذان ሆነ ሙሰና የሚጠቁሙ ሲቀር ማለት ነው ሙሰና ሲቀር ሙሰና ማለት ለሁለት የሚጠቁሙ ሁለቱ هذان ሁለቱ ስትል ይቀያየራል ሚን ብታስገባበት ሚን هذين ነው የምትለው ረፍዕ ቦታ ሲቀመጥ هذان ይሆናል ኢዕራቡን ወደፊት እንማራለን ግን ይቀያየራል ዞሮ ስለዚህ ከሁለቱ አምራች ላይ ምንድነው የምትይዙት ከሁለቱ ከሚጠቁመው ሙሰና ከሁለቱ ለሚጠቁመው በስተቀር አስማ አልኢሻራ ምንድናቸው ትላላችሁ መብኒ ናቸው አይቀያየሩም አንድ ሐለት ብቻ ነው የሚይዙት ሻንጀር 345 ስድስተኛው أسماء الأفعال اسم إشارة كسن أسماء الأفعال سماعية هون أسماء الأفعال مالت اسم الفعل من بعد مالت اسم أسماء الأفعال مالت معناتشو يفعل ነው የድርጊት ነው ግን ለፍዛቸው ስም ነው ይሄ ከአረቦች ብቻ የተሰሙ ናቸው እኛ ይሄ ኮን እንዲኖር ሸርጥ ሳይሆን ከአረቦች ይሄ ተሰምቷል خلاص ማዕናቸው ምንድነው አሁን እዚህ ጋር ይሄን እንድትፈላፈለው አይደለም ጀስት መሸምደድ ብቻ ነው ይሄ ከዛ ወደፊት ይሄን መሆኑን ስታውቁ ወደፊት ሌሎች ሙስተዋ الثاني ላይ ስትገቡ እንደዚህ ስትገቡ ኦኬ አስማል አፍዓል እኮ መብኒ ነው እንጂ እንድትሉ ነው አሁን ላይ እንድትፈላፈሉ አስማል አፍዓልን ፈልጉ እሱን እዚህ ላይ አያስፈልግም معناهم እነዚህ እንትናቸው
أسماء الأفعال من الأشياء لفظهم لفظها اسم قال لفظ مالت نيغغرو ستات سم ነው ግን ومعناه እቺን ያዙ ومعناها فعل معناቸው ግን فعل ነው معناቸው የፊዕል ነው ምሳሌ አሚን የሚለው ቃል ማዕናው استجيب ነው ተቀበልን ማለት ነው አሚን استجيب ተቀበል ማለት ነው ግን ማዕናው ለፍዙን ስታዩት ስም ነው ማዕናው ይሄ ከአረቦች የተገኘ ነው በቃ اسم الفعل ከተባለ اسم فعل الامر ሊሆን ይችላል اسم فعل الماضي ሊሆን ይችላል اسم فعل المضارع ሊሆን ይችላል አሚን ይሄ استجيب امر ነው صح ዝምበል ማለት ነው እንደዚህ اسم الفعل የሆኑ ቃላቶች ታገኛላችሁ ምንድነው ማለት ነው ለፍዛቸው ተንዊን ያው ሰሂን ተንዊን ይገባበታል ለፍዛቸው የስም ነው ማለት ለፍዛቸው ስም ነው ላኪን ማዕና በውስጡ ያለው ማዕናው ምንድነው ተባለ ግን የፊዕልን ማዕና ነው የምትናገረው አሁን አሚን የሚለው ቃል ለፍዙ ስም ነው አረቦች ያስቀምጡት ላኪን ማዕናው ምንድነው ስትባል ግን ተቀበል ማለት ነው ብትል አምር ይሆንብሃል አየው ማዕናው ወደ አምር ይሄዳል ስለዚህ ያ ማለት ነው اسم الفعل ማለት ማዕናቸው ፊዕል ነው ግን ለፍዛቸው ስም ነው እነዚህ ቃላቶች ምንድናቸው መብኒ ናቸው እያለን ነው ማለት ነው طيب ሰባተኛ እዚህ ጋር በዛ መሰለኝ ይሄንን ያዙትና ድጋሚ እንነሳ ይሄን እስኪ እንደዚህ ላድርገውና ካልወደቀ እሺ 6 7 ሰባተኛ ደግሞ አልስሙ መክቱሙን ቢወይህ እሺ اسماء الافعال ላይ ሌላ ምን መጨመር ይቻላል حذاري ለምሳሌ ግጥሙ ላይ ምን ይላል هي الدنيا تقول بملء فيها حذاري من بطش وفتكيلا حذاري ማለት ተጠንቀቅ ማለት ነው حذاري ስም ነው اسم فعل الامر ነው ተጠንቀቅ ማለት ነው ለወንድ ለሴት ተጠንቀቅ ነው ማለት حذاري ነው የምንለው ስለዚህ እንደዚህ አይነት ቃላቶች ምን ይባላሉ اسماء الافعال ይባላሉ ማለት ነው طيب ወደዚህኛው ስንሄድ ያው ጀስት ይሄ እንድታውቁት ነው እንጂ እዚህ ላይ አጀሩሚያ ላይ በحث የለውም ይሄ እሺ ሰባተኛ الاسم مختوم بوجه الاسم مختوم بوجه بوجه አሁን ይሄም ለጀስት ለእንትን ያክል ነው ይሄ ለምንድነው የሚባለው ለዒልም ያክል ነው እንጂ እዚህ ጋር እንድትፈላፈሉ አሁንም አይደለም በወይህ የሚያልቅ ስም ሲ በወይህ عمرو ويه خال ويه نفط ويه من لاچو ሲ በወይህ عمرو ويه ምናምን نفط ويه ምንላቸው ቃላቶች በሙሉ ምንድናቸው መብኒ ናቸው ማለት ነው طيب ዘጠነኛ بعض الظروف بعض الظروف ከፊል ظرف የሆኑ ስሞች ظرف ማለት ይሄ ወየቦታን ወየጊዜን የሚጠቁሙ ቃላቶች እንደነ አምስ እንደነ ሐይፉ አምስ ትናንትና
ሐይፉ ከፊል የሆኑ ዘርፍ አንዳንዶቹ ምን ስለሆኑ ነው ዘርፍ ማለት ነው የሚለው ወደፊት እንማራለን። ግን ዘርፍ ከተባለ ይሄ ዘርፍ መካን ነው፣ ይሄ ዘርፍ ዘማን ነው ከተባለ ከፊሎቹ መብንይ ናቸው፣ ከፊሎቹ ሙዕረብ ናቸው። አሁን ጀስት ለውቀት ያክል ኦኬ ከፊሉ መብንይ ነው ከፊሉ እኮ ሙዕረብ ነው የሚለው እንድታውቁት በቃ خلاص። ይሄ 9ኛ ነው። 10ኛ ነው የመጨረሻው ከስም الأعداد المركبة الأعداد እዚህ ጋር ጽሑፍ አይመችም። المركبة مركب የሆኑ ቁጥሮች من 11 إلى تسعة عشر من 11 ከ11 إلى 9 19 ከ11 እስከ 19 ያለው ቃል ማንን ሳያካት 12ን ሳያካት መብንይ ናቸው። 11 ነው የምትለው 12 ከሆነ ግን ይቀያየራል። እሱ ወደፊት ኢንሻአላህ እንማራለን። 12 ቁጥር ከሆነ 12 አዮ 12 ይቀያየራል። ሌላው ግን 13 14 15 እያልክ እስከ 19 ድረስ ኢላ 19 ትሄዳለህ። እነዚህ መብንይ ናቸው ማለት ነው። አይቅ 9 10 አትልም፣ 9 10 አትልም፣ 15 አትልም፣ 15 ረፍዕ ቦታም ቢሆን ነስብ ቦታም ቢሆን ጀዝም ቦታ ያኒ ጀር ቦታም ቢሆን አይቀየርም። ስለዚህ እነዚህ ምንድናቸው እያልን ነው? መብንይ የሆኑ ቃላቶች ናቸው። ግልጽ ነው። መብንይ የሆኑ ቃላቶች ማለት ልበሉ ይለያያል። መብንይ የሆነ ቃል ማን ነው? መብንይ የሆኑ ስሞች አፎን መብንይ ፎቶ ስክሪንሾት አድርጉትና ቀላል አድርገው ላጥፋው። ስክሪንሾት አድርጋችኋል? ሪከርድ እያደረጋችሁ የተወሰነውን ቆራርጣችሁ ላላበቁ ሰዎች እንትን እንዲሉ መልቀቅ ትችላላችሁ። طيب واضح። ስለዚህ እነዚህ ቃላቶች መብንይ ናቸው። ምኖች ናቸው? ከስም ይሁኑ ያኒ አይቀያየሩም ማለት እዚህ ጋር አሁን ልንመጣ ማለት ነው። ማንን እንወስዳለን? ضميርን እንወስድና ሌሎቹን በዛ መሰረት ትሄዱበታላችሁ ማለት ነው። ضميርን ምሳሌ እንወስዳለን፣ ሌላውን በዛው መሰረት እንሄዳለን ማለት ነው። طيب አይቀያየርም ሲባል ቦታው ነው ወይስ ዓላማው ነው? የሃ መርፉዕነቱ መርፉዕ ያስባለው ነገር እሱን እናያለን ማለት ነው ኢንሻአላህ። መርሃባ። እሺ እናጥፋውና ወደ ኢዕራባችን እንመለስ። እንግዲህ ይሄ ጀስት እንድታውቁት ነው። በተለይ ማን ነው ወቁልኝ እስመል ኢሻራ እስመል መውሱል ተደጋግሞ ስለሚመጣ እስመል ኢሻራ እስመል መውሱል ضمائر በደንብ እነዚህ እንትና ችግር የለውም። ይሄ ያኒ አስማል አፍዓልን ችግር የለውም። ሙስተወሳኒ ሙስተወሳ ታሪፍ ላይ
ስለሱ በደንብ ገብቷችሁ ትማሩታላችሁ። ላኪን ይሄ ተመላልሶ የሚመጣው ማናቸው እነ ضمير اسم الاشاره اسم الموصول اسم استفهام اسم الشرط የሚባሉ ነገሮች በተለይ ሶስቱ الضمائر اشاره اسم الاشاره اسم الموصوله እነዚህ ስራ 1 2 3 ይሄ በጣም ተደጋግሞ ስለሚመጣ በደንብ አተኩሩበት። ሌላው ቀስ በቀስ ጠንከር ያለ ስለሆነ ሌላው ማለት ትንሽ ለየት ሊል ስለሚችል ሌላው ችግር የለውም። ቢያስቸግራችሁም በሙስተወሳኒ በደንብ ታጠነክሩታላችሁ ማለት ነው። طيب ወደ ضمائر እንሂድ። እነማ هو هي ምሳሌ እንውሰድ። አንደኛ ሙዕረብ የሆነ ቃል መሐል ይጠቀሳል። መርፉዕ ከሆነ ሚምን በለው እዚህ ጋር፣ ነስብ ከሆነ ኑንን በለው፣ መጅሩር ከሆነ መጅሩር እንለዋለን ማለት ነው። ሶስተኛው ዓላማውን እንጠቅሳለን። ይሄ የምን እንትን ነው? ሙዕረብ የሆነ ቃል ያኒ ጃአ ሙሐመዱን ሙሐመዱን ፋዒል ቦታው ምንድነው? ፋዒል ናል ፋዒሉን። እሺ ፋዒል ከሆነ መርፉዕ ነው ወላ መንስብ ወላ መጅሩር? መጅሩር ማን ነው? መርፉዕ። አይዋ ሙሐመዱን ፋዒሉን መርፉዑን ፋዒሉን መርፉዑን። አሁን ፋዒል ነው አይደለም የሚለውን ነገር አይደለም እየለየን ያለው። ፋዒል ነው አይደለም ወደፊት ገና ልንማር ነው። አሁን ምንድነው ፋዒል ከሆነ ምንድነው የምንጠቅሰው የሚለውን ነገር ገና የራብን የተለማመደ። ስለዚህ ፋዒል ከሆነ ፋዒል፣ መፍዑል ቢሂ ከሆነ መፍዑል ቢሂ ቦታ እንጠቅሳለን። ሶስተኛ ዓላማ ወዓላመቱ ረፍዒሂ ضማ ዛሂራ ነው። አዎ ሙቀደራ ነው። ሙቀደራ ዛሂራ ከሆነ ዛሂራ፣ ሙቀደራ እስከሆነ ሙቀደራ ትላለህ። ይችላል እንዳትረሱ። ሙቀደራ ምን ከሆነ ወዓላመቱ ረፍዒሂ ضመቱን ዛሂራ፣ ዛሂራ ወጣለች። አይ ምናልባት ይሄ ቃል መጨረሻው አሊፍ ከሆነብን ግን ምንድነው የምንለው? ሙቀደራ ነው። ፋዒል መርፉዕ ነው። አዎ ወዓላመቱ ረፍዒሂ ضመቱን ሙቀደራ እንላለን። ምን ካስቸገረን? ሲቀል ሙናሰባና ተዓዙር ሶስቱን ልብ በሉ በደንብ። አሁን አላስቸገረንም። ስለዚህ ضመሁ ዛሂራ እንላለን ማለት ነው። طيب እሺ አሁን ሁወና ህየስ ከሆኑ ወይም ደግሞ ضمائر ሙተሲላ ከሆነ እንደነታ ضربቱ ታዋ ضمير ናት። ضربቱ እኔ ራሳችን የምንጠቁት ታዲያ ተምረናል አይደል? ታዋ ለምን እንደምትጠቁም አይተናል አላየንም? ይሄ መልሱልኝ። ضربቱ ضربቱማ اسم እንደነ አንተ አንቱማ ለማን ይጠቁማል? አይተናል አላየንም? በማዕና ደረጃ ضربቱ ታዋ ከሆነ ለራሴ ነው። ضربና ከሆነ አሊፏ ለእንትን ነው። አንተ ከሆነ ሙኻጠብ ነው። አንቲ ከሆነ አይተናል አላየንም? መልሱልኝ። አይተናል አላየንም? ወንድም ገብተሽ ይሰማል? አይተናል አየሁ። ስለዚህ እነዚህ ሙተሲላ ضمير ሆነ ሙተሲላ ሙንፈሲላ መብንይነት ተባብለናል ማለት ነው። አሁን ለምሳሌ አይተናል ካላችሁ
ሻሚል ብቻ ነው እንዲያየሉቻችሁ አላያችሁ መሐመድ ቪዚተር አላያችሁም ሌሎቻችሁ አረ በደንብ አይተናል ቆይቷል ካየነው በደንብ አይተናል በደንብ ነው ያየነው ምናልባት ካልነበራችሁ እንጂ እዚሁ ደርስ ላይ ባለፈው ስለ እንትን ስንማር በእርግጠኝነት አይተናል አላየንም እንዴ ያየን መስሎኝ እኮ አሪፍ ሰላም አይዋ ያየን ወደፊት ነው አይ ልክ ናችሁ ወደፊት ነው እሺ ስለዚህ ተውት አላየንም ልክ ናችሁ አሁን ልበሉ እሺ ሁዋን እንውሰደው አው ወይም ደግሞ ታን ضربت ስንል ያለችው እንውሰደው አሁን ضرب زيد زيد متى زيد فاعل مرفوع علامة رفعه ضمة ظاهرة አይደል ضربت ካልኩኝስ በዘይድ ፋንታ ቦታቸው አንድ ነው እንዴት ነው የሚሆነው ضربت ከሆነ التاء فاعل ቦታ ነው የምንጠቅሰው አሁን ታውን ቦታ ነው የወደቀው ፋይል ቦታ ነው ለምሳሌ ታን አውጥተህ اسم ظاهر ዘይድ ብታስገባ ዘይድ የዘይድ መቀመጫ ምንድነው መፍዑል ቢሂ ነው ወይስ ምንድነው ፋይል ነው ኸበር ነው እንደምትለየው ታንም እንደዛ ነው የምትለየው ضربت መታው ስትል ታ ምን ላይ ነው የወደቀው ፋይል ነው ወይ መፍዑል ነው እሱን ትፈልጋለህ ይሄን አሁን እየፈለግን አይደለም ግን ምንድነው የምናደርገው አሁን መሐል ነው የምንጠቅሰው የታን ለምሳሌ ضرب فعل ماضي مبني على الفتح او مبني على الفتح مقدر يراب እናደርገዋለን ታዋ التاء فاعل ነው ምንድነው ፋኢል ነው እያለ ነው ቦታ ነው የምንጠቅሰው አሁን አንድ ስም ነው ضمير እሺ ሁለተኛ ስቴፕ ምንድነው እዚች ጋር ብቻ ነው የሚለያየው ልብ አድርጉ ሁለተኛ ስቴፕ ይለያያል ለምን ضربت የሚለው ቃል ታዋ مبني يلا يس يسمعون يا جماعة نعم እሺ አሁን ضربت ምን ቦታ ላይ ወደቀው ፋኢል ነው ወይ ኸበር ነው ወይስ ነው የምትፈልጉት ልክ እንደ ዘይድን መሐመድ እንደምትፈልጉት አሁን እዚህ ጋር እንትን ይያል ነው አይደል ይሄ ፋኢል ምንድነው ምናምን ይያል አይደለም ልክ ዘይድ መሐመድ የሚለው ቃል ፋኢል ነው መርፉዕ ነው መፍዑል ቢሂ ነው መንሱብ ነው እንደምትሉት በማይሮችም እንደዛ ነው የምታደርጉት ፋኢል ነው ወይስ መፍዑል እሱ እንደዛ ስለዚህ ቦታ ተጠቅሰላችሁ ማለት የራስ ታረጉ ሁለተኛ ላይ ይለያያል ለምን ሙዕረብ የሆነ ቃል ሙሐመዱን ከሆነ ፋኢል ቦታ ላይ ከሆነ መርፉዕ ትሉታላችሁ ቦታው የረፍዕ ከሆነ ቦታው የነስብ ከሆነ መንሱብ ትሉታላችሁ ግን ضمير ከሆነ يعني የማይቀያየር ስም ከሆነ ልክ እንደ ضمير هو ሁሌ هو ነው ታዋ ضربت ሁሌ ضربت ፋኢል ታዋ ትቀያየር ስለዚህ ምንድነው የምትሉት ቦታው ፋይል ብላችሁ ታላለ ፋይል ደግሞ የረፍ ቦታ ነው የሚቀመጠው ስለዚህ ምን ትሉታላችሁ የረፍ ቦታ ከሆነ መርፉዕ ነበር የምትሉት አለ ሙዕረብ የሆነን ቃል አሁን ግን ምንድነው የምትሉት ፊ መሐሊ ረፍዕ የረፍዕ ቦታ ነው የተቀመጠው ታዲያ ለምንድነው መርፉዕ ያላልከው መብንይ ስለሆነ አይቀየርም ضرب زيد متى زيد فاعل مرفوع على رفعه ضمه ضربت كالكوي تاء ضميرنا ضرب فعل ماضي التاء
ፋይል ነው መታውኝ እኔ ፋይል አድራጊ ነኝ ታዋት መተ ግን ፋይል ከሆነ እኮ መርፎ ነው የምንለው አይ ይሄ መብንይ ስለሆነ ቦታ የረፍ ቦታ ተቀምጧል ልክ ለምሳሌ ضرب ዘይድ ምን ቦታ ላይ ተቀመጠው የረፍ ቦታ ለምን ፋይል ስለሆነ የረፍ ቦታ ላይ ተቀመጠው መፍዑል ቢ ነው ወይ ለምሳሌ ረአይቱ ሙሐመድን ብትል ሙሐመድ የሚለው ቃል መፍዑል ቢ ላይ የተቀመጠው ቦታ የመፍዑል ቢ ነው አሁንም ضربቱ ስትል የፋይል ቦታ ተቀመጠ ግን مرفوع አንለውም ለምን ስላልተቀያየረ ስለዚህ ምንድነው የምንለው في محل رفع የረፍዕ ቦታ ላይ ተቀመጠ ያንን ታዋን አውጥተን اسم ظاهر ብናስቀምጥ مثلا ضربت አይደለ ضرب زيد ብትል زيد መታ ብትል اسم ظاهر አይደለ ضرب محمد ብትል اسم ظاهر ማለት ግልጽ የወል ስም ማለት ነው ብትል فاعل مرفوع وعلامة رفعه ضمه ظاهرة አሁን ግን ضمير ነው ضمير እና ሌሎች ቅድሚያ ይሄን ስለዚህ እነሱ ከሆኑ ቦታውን ተጠቅሳለህ لكن مرفوع አትልም في محل رفع او في محل نصب او في محل كذا ትላለህ ግልጽ ነው ከዛስ وعلامة رفعه لا في محل رفع አሁንም እዚህ ጋር ይላያል وعلامة رفعه ነበር ምንለው ዓላማ አሁን የረፍ መርፎ ስላልነው የመርፎ ዓላማ የለም የረፍ ዓላማ ምን ነበር ضم ነበር አሁን ግን እዚህ ጋር መርፎ አልሆነም ቃሉ ስለዚህ في محل رفع مبني ቦታው የረፍዕ ነው ተነክተ ለምን ፋይል ስለሆነ لكن مبني على هو كونه فتح تو ضربت ضمان ضم كسر ነው كسر سكون ነው مبني على السكون بك علامات ምክንያቱም ዓላማ የለውም ይሄ ተቀይሮ አይደለም ዓላማ የመጣው just አስሉ ታዋ ضربته اللي ضربته هو اللي هو ነው هي ሁሌ هي ናት هؤلاء ሁሌ هؤلاء ነው ዓላማ የረፍዕ ዓላማተ ምን ረፍ ቦታ ላይ ተቀምጠው መርፉዕ ሆኖ ከዛ ዓላማው ይሄ ሆኖ አይደለም ሁሌ هؤلاء ነው የሚባለው ስለዚህ ወይም ሁሌ ሆነም ስለዚህ ቦታው የረፍዕ ቢሆንም في محل رفع ቢሆንም في محل نصب وفي محل جر ቢሆንም مبني على الكسر او مبني على الفتح او مبني እንዳገኛችሁት እንደ ቃሉ ሁኔታ ማለት ነው በዚህ መልኩ ነው ምን ተክሳለ መጀመሪያ መሐል እዚህ ጋር ይስማማሉ መጀመሪያ ላይ ሁለተኛ ላይ ሲለያያሉ እዚህ ጋር መርፉዕ ይሆናል ወይ መንሱብ ወይ መጅሩር ይሆናል እዚህ ጋር في محل جر في محل رفع في محل نصب እንደ ቦታ እንደ ተቀስከው ቦታ ከዛ እዚህ ጋር ይሰማል እዚህ ጋር مبني على ምንድነው ለምሳሌ ضربت ضم በለው هو ነው ያልከው فتح በለው كسر ከሆነ ቃሉ مبني على كسر በለው ብቻ ታስቸግር وعلامة رفعه فتح ነው ضم ነው كسر ነው አትልም በቃ ያየኸው على لفظ ስትናገረው በفتح ከሆነ በفتح ትለዋለህ ስኩን ከሆነ ስኩን ትለዋለህ አስቸግር ስለዚህ ይሄ በስም ዙሪያ ኢራብ ስናደርግ ይሄ እንደ መጀመሪያ ጀስት ጆሮአችሁን እንዲመጣ ከዛ እየተደጋገመ ሲመጣ ነገሩ የገባችሁ ይሄዳል ማለት ነው واضح ግልጽ ነው ብዙ አትጨናነቁበት ይሄ የሚፈልገው ምንድነው ተክራር ዛሬ ምን ተማርን ይሄን ኦኬ እስኪ ቼክ እናድርገው ኪታቡ ላይ ያለውን ቼክ ማድረግ አሁን ያልኳችሁን ነገር ቼክ ማድረግ እስኪ ሪከርድ ብታረጉት ነው አሁን አይደል ቼክ ታደርጋላችሁ ኦኬ ተማሪዎች እነዚህ ናቸው መብኝኑት ይሄ ከሆነ እንደዚህ ነው የሚባለው እያላችሁ በጣም ሲምፕል የሆኑ ኤክሰርሳይሶችን እየሰራችሁ በዛ ነው ለማሐፈዝ መሞከር እንጂ ሙሉ ለሙሉ ካልሸመደርኩት ነው አይደለም የምትሉት ኤክሰርሳይዝ በማድረግ ነው የምትይዙት ቼክ ታደርጋላችሁ ሙራጃ ሙጣላ እርስ በርስ በመደራረግ ራሳችሁ በማንበብ ቼክ በማድረግ ከርሱ ሳትወጡ ሌላ ቦታ ሳዘሉ ገባችሁ አይደል እንዳይበታተም ማለት ነው ፎከስ ታደርጋችሁ እዚህ ትይዛላችሁ ማለት ነው واضح يا شباب ግልጽ ነው ثقل مناسبة تعذر إن شاء الله غدا لمن እሱ ሰፋ ይላል በደንብ ይሄን ኮንሰፕት ከተረዳችሁ በኋላ ثقل مناسبة በርግጥ تعذر የተወሰነ ይተናል ግን ثقልና مناسبة እናያለን ማለት ነው ግልጽ ነው واضح MG حسين مرحبا ሌሎቻችሁስ ግልጽ ነው
እዚህ ጋር በተለይ የመጀመሪያ ላይ ፎከስ የምታደርጉት ኮንሰፕቱ ምንድነው? ኦኬ ሐሳቦቹን ኮንሰፕቶቹን መደም ቃይዳዎችን እና ኮንሰፕቶችን መረዳት። ይሄ ኢዕራብ ስቴፑ ምናምን ብዙ አትጨናነቁ። ኢዕራብ ስቴፑ እንደዚህ ቀጣይ እንደዚህ ኮንሰፕቱ ምንድነው? ፋይል ሲባል ኦኬ እዚህ ጋር መብንይና የሙዕረብ ልዩነት፣ ስም ከሆነ ሙዕረብ አለ መብንይ ያለ እነዚህ ኮንሰፕቶች በደንብ ማውጠንጠን። ከዛ በኋላ ይሄ ኢዕራብ በኤክሰርሳይዝ የሚመጣ ነገር ኮንሰፕቱና መርሃባን ኮንሰፕቶቹና የቃይዳዎቹን መጀመሪያ ሐሳቡ ይግባችሁ ምን ለማለት እንደተፈለገ። ከዛ ቃይዳዎቹን መያዝ የሚያዙ ቃይዳዎችን መያዝ። ይሄንን ከተረዳችሁ ከዛ በኋላ እዚህም ተከታተላችሁ ኡስታዞቻችሁም ከሌሎቻችሁም ኡስታዝ ሼኾች ጋር ተከታተላችሁ ኮንሰፕቱን ከተረዳችሁ ለመጠየቅ ፈህም ለማድረግ ይሄ እኮ እንደዚህ ከሆነ እንደዚህ ነው ብለን ኒቃሽ አድርጋችሁ ለመቅራት ይረዳችኋል። ኮንሰፕት ካልተረዳችሁ አንድ ነገር ብቻ ነው የምትይዙት፣ የተባላችሁትን ብቻ። ለምሳሌ ይሄንን ብቻ ነግራችኋለሁ በቃ ከዚህ ውጭ አታውቁም ማለት። ስለዚህ እንደዛ ሳይሆን ኮንሰፕት ሐሳቡን ጠቅላላ አድርጎ መያዝ ነው ኢንሻአላህ። ነገ ደግሞ ተዓዙር ሙናሰባና ፊቃል እናያለን። ዛሬ ማክሰኞ ነው፣ ሮብ ነገ ለመጨረስ ፊቃል ሙናሰባ ተዓዙር ለመጨረስ ኢንሻአላህ እንሞክራለን። ግልጽ ነው? የገባችሁ ነው? የገባችሁ መስላችሁ ሙሉ ለሙሉ ሐሳቡን ተረዱታላችሁ ማለት አይደለም፣ ግን አንደርስታንድ እያደረጋችሁ የሆነ ነገር አንደርስታንድ እያደረጋችሁ ነው ወይ ማለት ነው። የሆነች ነገር እያያዛችሁ ነው ወይ ማለት ነው። ይሄ በተከራሪ የሚመጣ ነገር ስለሆነ እንጂ በአንዴ ሙሉን ተታገላችሁ ያለው። ስለዚህ ኢንሻአላህ ነገ እንገናኝ። አላስመሻችሁ 4 ሰዓት ኦልሞስት ሊሞላ ነው። نلتقي غدا. سلام عليكم ورحمة الله وبركاته.